እንዴ በቃ እሱ ከተመቸኝ መቸው ጉቺ ቀደመቻቸው። ጉቺ ቀደመቻቸው። ዋሰመላም ጉቺ ቀደመቻቸው። እንደዛ ነው የሚመስለው። ገባ በቃ ኦኬ። ከተዋለደ ተዋለደ ነው። ሰው የወለደ ሰው ሌላ ላይፍ አይኖረውም እንዴ? ይኖረዋል። ግጥም አድርጎ በረብ ነው እንጂ አትሊስት ለልጁ ኃላፊነት አለ አይደለ? ልጁን በአቅሙ ባለው እንትን አሁን ያሳሰበኝ ነገር ምንድነው ሙሌ አንዳንዴ አስተያየት ስትሰጡ በጣም ብዙ ሰው ይሰማናል እዚህ ጋር ቁጭ ብሎ ማለት ነው። ክርስቶስን አይ ነው ግን ሙሌ አስጨርሰኛ መጀመሪያ አስጨርሰኝ። ብዙ ሰው አሁን እዚህ ጋር ዳዝ ማረ ላይክ ትልቅ ሎየርና እንትን ጀጅ መሆን የለብም። ሂደ ኮርት ግን እዚህ ጋር የሚሰማን ብዙ ሰው አለ እኮ እኛ ስናወራ የሚሰሙን የተጎዱ ሰዎች ሊኖሩ ይችላሉ። ብዙ ነገር ሀንድል ማድረግ ያቃታቸው ሰው አለ ምናምን። አንዳንዴ ምን አለ መሰለ ሶስተኛ ሰው ማውራት አይጠበቅብህም። ሂዶ ዴት ያደረጋትን ሴት ግን አሁን አንዳንድ ወንዶች አሉ በዛ ቦታ ስለሆኑ ብቻ ነገሮችን ከበር አድርገው ማለፍ የሚፈልጉ። እንደዛ አይደለም። ዳስ ና ዘ ፖይንት። ሌላ ሰው ሁለተኛ ሪሌሽንሽፕ ሊኖረው ይችላል። እዳዝም ማረር ይኖረዋ አይኖረው እኮ አትልም። ትልቅ ሰው ነው፣ አዳልት ነው ምናምን። ዛሬ ሚዲያ ላይ ወጣ እኔ ሴት ይዣለሁ ምናምን ብትል ልጅ ወልደ ምናምን ዳስ ላይክ ምንም ቢግ ዲል ነገር የለም እዚህ ዓለም ላይ አሁን ላይ። ግን አንደኛ ነገር ወንድ የሚያስብልህ ጥለው የመጣውን ነገር ልጆችን ላይ ቴኬር አድርገ እንደ ወንድ እንዳለው ዮኒ ባለ ነገር ፎከስ ስታደርግ ነው። እዛ ኦፍኮርስ ይቀጥላል እኮ ቁማት አይ ያለውን ነገር ተናገረ። ይሄ ልጅ ምን ያደርግ? እኔ ብጠይቅኛውን መጥቼ ለልጁ አይደለም እኔ ማወራ ለዚህ ለግሬሳ ህዝብ ላስረዳው አልችልም። እኔ ከተመቸችኝ ኦር ከተመቸዋት ግን አሁንም እኮ እያወራን ያለነው አይደለም የምናወራው ስለ ሪሌሽንሽፕ አይደለም። አይ ልጨርስ። ስለምን ምን እንደሆነ ታውቂያለሽ? ፈለገ ሂድ ምናምን አይደለም። እንደዛ አይደለም ወሬው ሊሆን የሚችለው። ሚዲያ ላይ አንድ ወሬ ሲመጣ ስናወራ አፋችን የመጣልንን ሳይሆን አገናዝበን ማውራት አለብን። በጣም አገናዝበን ነው ማውራት ያለብን። አይ ነው ስናወራ ደግሞ በጣም ብዙ ሰው ነው የሚታዘበን። ኦፍ ኮርስ አይደለም። ዛሬ እኮ ኢምንት ነው ሴት ዴት ማድረግ ኢዚ ነው በቃ። ግን የምታወራው አስተያየት ስትሰጥ የስ ልጆች ወልዳል እኛ ኮርትና ጀጅ ባንሆንም ግን እንደ ሰው አስተያየት ስንሰጥ የተወለዱ ልጆች መረዳት አለባቸው አንተን ወንድ ብሎ ለመጥራት ይኖ ወራምሳይ እንደዛ ነው እንጂ ከያዘ ፈልጎ ከሄደ ፈልጎማ ኦፍኮርስ ሊሄድ ይችላል። እኔ ሶሻል ሚዲያ እኮ ነው ፓወር ያለው። ሶሻል ሚዲያ እኮ ነው እየሰራ ያለው። አንዴ የኔን ሀሳብ ደግሞ ልንገርሽ። እዚህ ጋር እየተፈጠረ ያለው ምንም የምናውቀው ነገር የለም። ሁላችንም ባልገባንና ባላወቅነውና በሰማናት ቁንጽል ነገር ነው የራሳችንን ጀጅመንታል እየሰጠን ያለ ነው እንጂ ማንም አስረድቶን አይደለም፣ ማንም ነግሮን አይደለም። ስለ ጉዳዩ አውቀን አይደለም እያወራን ያለ ነው ሁላችንም። የስ ግን ይኸውልህ ሚዲያ ላይ የሚመጣ ነገር የጊዜ ጉዳይ ነው። እኛ እኮ ፐብሊክ ፊገር ነን እኮ አባቴ። ወሬውን ማምጣት እንችላለን በደንብ አድርገን እናመጣለን። ግን አንዳንድ ሰው ደግሞ አንድ ጊዜ ይቅርታ አድርግልኝ ሙሌ፣ አንዱ ይቅርታ መሀላችሁ ገባው። አሁንም ይኸውልህ እኔ አንድ ነገር ልበል። እች ሴቷ አለች ከተባለ አለች እዛ አለች እያለ ሁሉም ይጽፋል እኮ በዚህ። አዎ እኔ ነኝ ብላ ካለች በቪዲዮ ከመጣች አለ ወሳለን እንቀበላለን። እኔ ራሴ ይቀበላታል። ምንም ችግር የለም። አሁን ግን ምንም ማረጋገጫ ስለሌለ ያገኘሁት ነገር ስለሌለ ለምን ብለህ ይሄንን የምጠይቅበት ምንም አይነት ነገር የለም። ገብቶሃል? ማናት ምንድናት አላገኘሁም፣ አልሰማሁም። ከአንድ ወገን ብቻ ሰምቻለሁ። ልጅቷ ግን አይ እርዱኝ ይኸው ልጆቹን አልረዳልኝም ብላ የምትመጣ ሴት ካለች እሱም ኢትዮጵያዊ ነው እሷም ኢትዮጵያዊ ነች፣ ያዳምጣቸዋል። አሁን በሌለበት አሁን ግን አልሰማንም። ገብቶሃል? አላየውም። ስላላየን አላለም ያለች ሴት የመጣች የለችም። በሌለበት ሁኔታዎች ውስጥ እኛ አሁን ዝም ብለን መፈትፈት እና ይህን ቶፒክ ስላደረገው ምን አለ መሰለህ እንትን ይሆናል እንጂ ኢሞሽናል ማንም ሰው መጎዳት መቻል የለበትም። ገባሽ? እኔ ሪታ እዚህ ጋር ብዙ ጊዜ ይኸውልሽ እኔ አሁን ብዙ ጊዜ ሩታዬ ሳወራ ምንድን ነው የምትሳደቡ ሰዎች አላችሁ። የምትሰድቡኝ ለምንድን ነው ላይክ የምትሳደቡት? ትክክለኛ ነገር ሲወራ ማሽቋለጥ የለብኝም። አላሽቋልጥም። እኔ ሳወራ ትክክለኛ ነገር ልጅ ካለ በጣም እኔ ሪስፖንሲቢሊቲን ነው ማየው እዛ ላይ በቃ
አንድን ሰው ወንድ ብለህ የምትጠራው ሪስፖንሲቢሊቲ ሲወስድ ብቻ ነው እንጂ ሴት መጥቶ ኔክስት እኮ ላይፍ አለው ምናምን። የስ ኦፍ ኮርስ ላይፍማ ይኖራል። ሶስተኛ ሰው ማውራት አይጠበቅብኝም። እኔም አንድ ሰው ወልዶብኝ ብሄድ ማውራት አይጠበቅብኝም። ግን ስታወራ አንተን ወንድ የሚያስብል ነገር ሰርተ ነው አደባባይ ላይ መውጣት ያለብህ እንጂ ዝም ብለህ ወጥተህ ሶስተኛ ሰው እኮ ሪሌሽንሽፕ ይዣለሁ ብትል ምንድን ነው ቢግ ዲልነቱ? የወለድከውን ልጅ ሳትረዳ ዳዝ ማረር። ስለሱ አይደለም ማወራው እኔ የስንት ዓመት ልጅ ነው ያለው ልጁ? አቤ እኔ ማወራው ስለሱ አይደለም እያወራሁት ያለሁት ነው የማወራው። ግን እዚህ ጋር አንድ ሰው ወሬ ይዞ ሲመጣ ለምንድን ነው አፋፋቸውን የምንላቸው እንዴ? ወይ ደግሞ ሙሌን ስላወቁት ብቻ ስለ ሙሌ እንዲወራ ስለ ሙሌ ስለሚወራ ወይ ስለማሜ ብቻ ስለተወራ ትክክል አይደለም። በዛኛውም ሳይድ መስማት አለብን ብዙ ጊዜ ቁጭ ብለን ስናወራ። በዛ ላይ ደግሞ ግድ የለሽ ይሄ እኮ ሶሻል ሚዲያ ነው ቲክታክ ነው ምናምን፣ ግን ብዙ የሚሰማን ሰው አለ እኮ እዚህ ላይ ስናወራ ብዙ ሙሌ የሚያወራው ነገር ትክክል ነው ወይ ማሜ ሺዝ ሮንግ የሚሉን እኮ ብዙ ሰዎች አሉ። ስለተመቸን ብቻ ላይቡን ከፍተን አስተያየት መስጠት የለብንም። የምናወራ ከሆነ ደግሞ ትክክለኛውን ነገር ነው ማውራት ያለብን። በቃ አጀንዳው ቶሎ በአጭሩ መዘጋቱን ያሳሰበኝ እንጂ ሌላ እንኳን አለው። ሌላ አትሊስት አንዲስ አጀንዳ እስኪመጣ ዞር ማለት ነው። የማንም አጀንዳ አጀንዳ በሽ ነው። ወሬ ትወዳለህ ይልበል። እኔ ግን ይቅርታ የሆነ መጀመሪያውኑ ጉቺ ያነበበችውን ቴክስት አንብባ እዛው መልሳላ ጸጥ ብትል ነበር ምን ያክል በተሻለ ነው። ቴንኪው። ለምን እንዲራገብ ተፈለገ ነው የኔ እኮ። ለምን ይዛው ወጣች? እሷ ባታወጣው እኮ ይሄ ሁሉ አይመጣም። ሴቷ ብትመጣ ቀድሞ የምትሰማው እሷ ነበረች አይደል? አሁን ውዝግብግብ ህዝቡ ተወዛግቧል። ግማሹ ያደላ ይመስለዋል። ወሬ የሚወጣ እንዴት መሰለሽ ሩቲ፣ ወሬ የሚወጣው አሁን አንዳንዴ በውስጥ ያወራሽው ወሬ ለሆነ ሰው ታወሪና ኮመንት ላይ መጥቶ ዝም ብሎ ይጽፋል። ታውቂዋለሽ ኮመንታተሩ። በዛ ላይ ሲወራ አንቺ ዝም ብለሽ ኢሞሽናል ትሆኛለሽ። መልስ ስትሰጪ እንደዛ ነው እኮ ወሬው የሚራገብ። ወይ ደግሞ ያ መውጣት አልነበረበትም። በቃ ይሄ ልጅ አደባባይ መውጣት አልነበረበትም። እኔ አይ ነው ይገባኝ። አንዳንድ ጊዜ ጀስት አረብ ላብብ ሊሆን ይችላል። አንዳንድ ጊዜ እናንተ የምትጠቀሙበት ታክቲክ ነው ያንን ሰውዬ ፍላሽ አውት ለማድረግ ማለት ነው። ውሸቱን እውነቱን ምናምን ካለ አሁን ኤግዛክትሊ አሁን እንደዚህ አሁን ሚስት የለኝም ምናምን ወይ ልጅ የለኝም ካለ ልክ ስትፖስችው የሀገር ኢንፎርሜሽን ይመጣልሻል። ከዛ ያኔ ነው ባክግራውንድ ቼክ የምታደርጊው ማለት ነው። አንዳንዴ ኦፊሻል መውጣቱ አይከፋም። ይዘውት ይመጣሉ። ወሬው ነው ኦፊሻል ስትወጪ እኮ ይፈለፈላል ነገሩ። እኔ ሰዎች ይኸውልሽ ኦነስት መሆን አለባቸው። ሶሻል ሚዲያ እስፔሻሊ አንቺ ምን አይነት እዚህ ተጽዕኖ ላይ ካሜን ሶሻል ሚዲያ ላይ ያለሽ ኤክስፖዠር ሰው እንዴት ነው የሚያዩ? የአንቺን ነገር ዲስትሮይ ለማድረግ ነው ወይስ ወዳጆች ነው? በዛው 50-50 ነው ያለሽ አይታወቅም። ስትወጪ ማለት ነው ሁሉንም ነገር አንድ ላይ ማለት አለ እና ይሄ እንደዚህ አይነት ነገር አሁን ሊትራሊ ነው በጣም አለሆነ ፐብሊክ መውጣት አልፈልግም በጭራሽ። ለምን? ቢካዝ አይ ኖ ፒፕሉ ላይክ ዩ ኖ መርሲፉል እንዳልሆነ አውቃለሁ። ባገኘው ነገር ነው ባሽ የሚያደርግሽ። አሁን እዚህ ጋር ነገሩን ለማድመቅ ራሱ ከኔም እንደዚህ ነው የኔ እንደዚህ ብሎኝ ነበር ምናምን የሚሉ አሉ። እኔ ለምንድን ነው እንደዚህ እንዲደምቅ የተፈለገው ነው እኔ እኮ ያልገባኝ ነገር ዮኒዬ። እንደዚህ አልጎሪዝም ነው ቲክቶክ አይደለም ቲክቶክ እኮ ነው እንደዚህ ወጥቶ የሌለ ሰው በሌለበት ሁኔታዎች ውስጥ እኔ ማንንም ዲፌንድ እያደረግኩ አይደለም። ስለማንም አያገባኝም። ማናቸውንም አላቃቸውም። በዚህ አጋጣሚ ሁሉንም አላቃቸውም። ግን በዚህን ያህል ደረጃ እንደዚህ እንዲጎላ እንዲጮህ አጀንዳ እንዲሆን የተፈለገበት ትልቁ ምክንያት ምንድን ነው የኔ ጥያቄ። እና ሲቀጥል ደግሞ እኔ ነኝ እንደዚህ የተጎደልኩት፣ እኔ ነኝ የተበደልኩት፣ እኔ ነኝ የልጁ እናት ብላ የመጣች ሴት በሌለችበት ሂደት ውስጥ ለምንድን ነው እንደዚህ መሆን የተቻለው? ለምንድን ነው ላይክ እንደ እንትን ሆነን የምንታየው? በቃ አንተ መልእክት ለኢትዮጵያ ሕዝብ ይመስለኛል። አመሰግናለሁ። ለእኛማ እንዳልሆነ ተስፋ አለኝ። ለኢትዮጵያ ሕዝብ ክቡራን ብለሽ